ቤተልሔም ግርግም ውስጥ ቅዱስ ዮሐንስ አፈወርቅ እንደሚለው ማለት ነው ወርቅ በጨርቅ ተጠቅልሎ ተገኘ። አህዛብ ወርቁን አይሁድ ግን ጨርቁን ይዘውት ሄዱ። ወንጌል ክርስቶስ ተወለደ፣ ተጠመቀ፣ ሞተ፣ ተቀበረ፣ ተነሳ። በአይሁድ እምቢተኝነት ምክንያት ለአይሁድ ታስቦ የነበረ ክብርና በረከት፣ ፍቅርና ጸጋ፣ ልጅነት ሁሉ ወደ አህዛብ ተላለፈ ማለት እና እስራኤላውያን እግዚአብሔርን እየተዉ ጣዖት ሲያመልኩ በየድንጋዩ በየዛፉ መካከል ሲሰግዱ አመነዘሩ ተብሎ ይነገርባቸዋል። እና እስራኤላውያን እግዚአብሔር ብዙ ጊዜ እስራኤል ሆይ ለምን ትወሽሚያለሽ ባልሽን አይደለም ወይ እያለ በተለያየ አጋጣሚ ይናገራል ማለት ነው። እኛ 30 20 40 ዓመት በቅድስት ቤተክርስቲያን ስንኖር አንድ ቀን በቁርባን አንድ ቀን በንስሐ ሳንመላለስ ትናንትና ያመኑ አህዛብ በንስሐ ተመልሰው ከሥጋው ደሙ ሲካፈሉ እናያለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን የተሰኛችሁ ክርስቶስን የምትወዱ ክርስቶስ የሚወዳችሁ እግዚአብሔር ቤተሰቦች እንደምን ቆያችሁ? እንደምን ከረማችሁ? አሜን እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደ አምላካችን ስሙ ይክበር ይመስገን። ለዛሬ ከኔ ጋራ በአንድ ርዕሰ ጉዳይ ላይ እንነጋገራለን። ሐሳባችንን የምናደርገው የማቴዎስ ወንጌል ምዕራፍ 22 ከቁጥር 1 እስከ ቁጥር 14 ባለው ኃይለ ቃል ላይ ይሆናል። ኃይለ ቃሉን በእግዚአብሔር ስም አንድ ጊዜ አነበውና ከዚያ ውስጥ ለሕይወታችን ጠቃሚ የሆኑ ነገሮችን እናገኝበታለን ብዬ ያሰብኳቸውን 3 ወይም 4 ሐሳቦችን እናንሸራሽርና ትምህርታችንን እናበቃለን ማለት ነው። ቃሉ እንዲህ ይላል። ኢየሱስም መለሰ ደግሞም በምሳሌ ነገራቸው። መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም። ደግሞም ሌሎች ባሮችን ልኮ የታደሙትን እነሆ ድግሴን አዘጋጀሁ፣ ኮርማዎቼና የሰቡት ከብቶችም ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው አለ። እነሱ ግን ቸል ብለው አንዱ ወደ እርሻው ሌላውም ወደ ንግዱ ሄደ። የቀሩትንም ባሮቹን ይዘው አንገላቷቸው፣ ገደሏቸውም። ንጉሡም ተቆጣ፣ ጭፍሮቹንም ልኮ እነኛን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዚያን ጊዜ ባሮቹን ሰርጉስ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ ሄዳችሁ ወደ መተላለፊያ ሁሉ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። እነዚያም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችንም በጎችንም ሰበሰቡ፣ የሰርጉንም ቤት ተቀማጮች ሞሉት። ንጉሡም የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየና፣ ወዳጅ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ? አለው። እርሱም ዝም አለ። በዚያን ጊዜ ንጉሡ አገልጋዮቹን እጁንና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል አለ። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ጌታችን እንደምናውቀው 33 ዓመት በምድር ላይ ሲመላለስ በነበረበት ጊዜ በ30 ዓመቱ በእደ ዮሐንስ ከተጠመቀ በኋላና ወንጌል መስበክ ከጀመረ በኋላ የተለያዩ የህብረተሰብ ክፍሎችን እያገኘ ያስተምር ስለነበረ ሲያስተምራቸው እነሱ በሚገባቸውና በሚመጥናቸው ምሳሌ እያደረገ ያስተምራቸው ነበረ እና ከዚህ አንጻር ገበሬዎችን በእርሻ ሴቶችን ደግሞ በእርሾ አሳ አጥማጆችን ደግሞ በመረብ ቀራጮችን ወይም ገንዘብ ሰብሳቢዎችን ደግሞ በገንዘብ እየመሰለ ያስተምራቸው ነበረ። ዛሬ ደግሞ ለሁላችን ቅርብና ከፍ ባለ ምሳሌ አንድ ትምህርት ሲያስተምር እናገኘዋለን። ይኸውም መንግስተ እግዚአብሔር ወይም የእግዚአብሔር መንግስት ለልጁ ሰርግ ያደረገ ንጉሥን ትመስላለች ብሎ ጀመረላቸው እና አንድ ንጉሥ ነበረ። ይሄ ንጉሥ ለልጁ ሰርግ ማዘጋጀት ፈለገና ሰርጉን እንዲታደሙለት ብዙ ሰዎችን እንዲጠሩ ባሮቹን ላከ ይላል እና ከላካቸው ሰዎች ውስጥ ብዙዎቹ ጥሪውን ሰምተው መምጣት ስላልቻሉ አንደኛው ወደ ንግዱ፣ ሌላውም ወደ እርሻው፣ ሌላውም ደግሞ ወደ ወይን አጸዱ ሄደ የሚል ደግሞ በግዕዝ አለ። ከዚህ ደግሞ የቀሩት ደግሞ ሌሎች ሰዎች ደግሞ ጥሪውን ተቀብለው መምጣት ባይችሉ እንኳን እነኛን የተላኩ አገልጋዮቹን ደብድበዋቸው ገድለዋቸው ንጉሱን ራሱን ደግሞ ስራ ፈት ብለው ደግሞ ሰድበው ላኩ ይላል። በዚህ ጊዜ ንጉሱ ሌሎች አገልጋዮችን ደግሞ ወደ ሰዎች እንዲጠሯቸው አድርጎ ላከ ማለት ነው እና ይህንንም አንመጣም ብለው ቸለል ብለውት ሐሳቡን አልፈው ሄዱ ማለት ነው። በዚህ ጊዜ ሶስተኛ አገልጋዮቹን ወደ አደባባይ በሙሉ ሂዱና ያገኛችሁትን በሙሉ ወደ ሰርጉ እንዲታደሙ ሰዎችን ጥሩልኝ ብሎ ላካቸው እና እነኛ አገልጋዮች ወደ መንደር፣ ወደ አደባባይ፣ ወደ ሰፈሮች በሙሉ ገቡና ያገኙትን ሰዎች በሙሉ ወደ ሰርጉ ጠርተው መጡ ይላል። በዚህ ጊዜ የሰርጉን ቤት ተቀማጮች ሞሉት ማለት ነው
እና ንጉሱ የሰርጉን ሁኔታ፣ የሰዎቹን አቀማመጥ፣ የድግሱን ሁኔታ ለማየት ሲገባ በዚያ የሰርግ ልብስ ያለበሰ አንድ ሰው አገኘ ይላል። በዚህ ጊዜ ወዳጅ ሆይ የሰርግ ልብስ ሳትለብስ ከዚህ እንዴት ተገኘ ብሎታል። ሰውየውም የሚመልሰው መልስ አጣና ዝም አለ ይላል። እና በዚህ ጊዜ አገልጋዮቹን ጠርቶ በውጭ ወዳለው ጨለማ፣ ልቅሶ፣ ጥርስ ማፋጨትና መከራ እጅና እግሩን አስራችሁ ጣሉት ብሎ አገልጋዮቹን አዘዘ። በዚህ ጊዜ እነኛ አገልጋዮች ይህን አደረጉ እና ጌታችን በስተመጨረሻ ምን ተናገረ? የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው አለ ማለት ነው። በዚህ ሐሳብ ውስጥ እንድንነጋገር የምፈልገው 3 ወይም 4 ሐሳቦችን ነው። የመጀመሪያው ሰርጉ የተባለው ምንድን ነው የሚለውን ማሰብ ያስፈልጋል። እንደተነጋገርነው ጌታችን ለብዙ ሰዎች የተለያዩ የህብረተሰብ ክፍሎችን ሲያገኝ የሚመልስላቸውና የሚመስልላቸው መልስ እነሱ በሚረዳቸውና በሚገባቸው መንገድ ነው። እና አሁን ሰርግ ሲል ምን እያለን ወይም ምን እያስተማረን ነው ከተባለ ሰርግ የተባለው በወንጌል ማመንና ከክርስቶስ ጋር ተዋህዶ ለዘላለም መኖርን ያመለክታል። እና ይሄንን ሰርግ አሁን በዚህ ሰርግ ውስጥ የምንመለከተው ሰርግ ያዘጋጀው አካል አለ፣ ሰርግ የሚሰረግለት አካል ደግሞ አለ። እንደገና ሰርጉን የሚታደሙ ሰዎች አሉ፣ ሰርጉን የሚጠሩ ሰዎች ደግሞ አሉ። እና እነኚህ በየራሳቸው ከምናስበው ከምድራዊ ሰርግ ባሻገር ልዩና ምስጢራዊ ትርጉም እንዳለው እንረዳለን። እንደሚታወቀው ሰርጉን የሰረገው አካል እግዚአብሔር አብ ነው። ሰርጉ የሚሰረግለት አካል ደግሞ እግዚአብሔር ወልድ ወይም ኢየሱስ ክርስቶስ ነው። ሰርጉ እንዲታደሙ የተጠሩ ሰዎች ደግሞ ለጊዜው አይሁድ ናቸው። በኋላ ወደኛ እናመጣዋለን። ሰርጉን እንዲጠሩ የታደሙ እንዲጠሩ የተላኩት ሰዎች ደግሞ ሐዋርያትና ነቢያት ናቸው። እና እግዚአብሔር አብ ሰዎች ከሱ ጋር አንድ እንዲሆኑ እንዲዋሃዱ ለዘላለም ከብረው ተቀድሰው መንግስቱን ወርሰው የዘላለማዊት መንግስቱ ዜጎች እንዲሆኑ ስለፈለገ አንድያ ልጁን ወደ ምድር ልኮታል። ይሄ እግዚአብሔር አብ ልጁን ከኛ ስጋ ጋራ ወይም ከኛ ጋራ ወይም ከቅድስት ቤተክርስቲያን ጋራ ስላዋሃደ ይሄ ልክ ባልና ሚስት በሰርግ ወይም በጋብቻ እንደሚዋሃዱት ያለ ጋብቻ ወይም ተዋህዶ ከኛ ጋራ ፈጠረ ማለት ነው። ያ ማለት አንድ ሰው በክርስቶስ ሲያምንና ወንጌልን ተቀብሎ ክርስቶስን የሕያው የእግዚአብሔር ልጅ ነው ብሎ ሲያምን ልክ ባልና ሚስት በጋብቻ አንድ እንደሚሆኑት ወይም በሰርግ አንድ እንደሚሆኑት ምዕመናን ወይም አንድ ያመነ ክርስቲያን ከክርስቶስ ጋር አንድ የሚሆንበትን ልክ እንደ ጋብቻ ያለ ተዋህዶ ያመለክታል ማለት ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድያ ልጁን ለዓለም አሳልፎ እስኪሰጥ ድረስ እንዲሁ ዓለሙን ወዶታል ብሎ የሰርጉን መነሻና ጅማሬ ይነግረናል። ስለዚህ ሰርግ ይሰርጋል የተባለው ባለጸጋው ንጉስ እግዚአብሔር አብ ነው። ሰርጉ ይሰረግለታል ተብሎ የተነገረለት ደግሞ እግዚአብሔር ወልድ ነው ማለት ነው። እና እግዚአብሔር ወልድ ከኛ ጋራ የኛን ስጋ ለብሶ በእኛ አካል፣ በእኛ ባህሪ፣ በእኛ ግብር፣ በእኛ ፈቃድ ተመላልሶ ያለውን ህይወትና እኛ እሱን በማመን የምንኖረውን ህይወት እንደ ሰርግ ተዋህዶ ተገልጦ እናገኘዋለን ማለት ነው። በብሉይ ኪዳን ጋብቻ የቤተ እስራኤልና የእግዚአብሔር ተዋህዶ ወይም አንድነት ምሳሌ ተደርጎ ይቆጠር ነበር። እንደ ባል ይመራቸዋል፣ ይደግፋቸዋል፣ ያዛቸዋል፣ ይንከባከባቸዋል። እስራኤል ደግሞ ልክ እንደሚስት ሆነው ይገዙለታል፣ ትእዛዙን ይፈጽሙለታል፣ ይከተሉታል ማለት ነው። እና እስራኤላውያን እግዚአብሔርን እየተዉ ጣዖት ሲያመልኩ በየድንጋዩ በየዛፉ መካከል ሲሰግዱ አመነዘሩ ተብሎ ይነገርባቸዋል። እና እስራኤላውያን እግዚአብሔር ብዙ ጊዜ እስራኤል ሆይ ነው። እና እስራኤላውያን እግዚአብሔርን እየተዉ ጣዖት ሲያመልኩ በየድንጋዩ በየዛፉ መካከል ሲሰግዱ አመነዘሩ ተብሎ ይነገርባቸዋል። እና እስራኤላውያን እግዚአብሔር ብዙ ጊዜ እስራኤል ሆይ ለምን ትወሽሚያለሽ ባልሽን አይደለውም ወይ እያለ በተለያየ አጋጣሚ ይናገራል ማለት ነው። እና ከዚህ የምንረዳው ሐሳብ ምንድነው? እግዚአብሔር እና ቤተ እስራኤል በብሉይ ኪዳን እንደ ጋብቻ በተመሰለ ግንኙነት ውስጥ ይኖሩ እንደነበረ ነው ማለት ነው። በሐዲስ ኪዳን ደግሞ ጋብቻ የክርስቶስና የምዕመናን ወይም የቤተ ክርስቲያን ምሳሌ ወይም መዋሃድ ተደርጎ ይወሰዳል። ይህንን ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ቁጥር 25 ላይ እናንተም ባሎች ሆይ ሚስቶቻችሁን ውደዱ ካለ በኋላ ሚስቶችን ደግሞ እናንተም ሚስቶች ሆይ ቤተክርስቲያን ለክርስቶስ የምትገዛለትን ያክል ተገዙላቸው ይልና እናንተም ባሎች ሆይ ክርስቶስ ለቤተክርስቲያን ያደረገላትን ያክል ለሚስቶቻችሁ ደግሞ እንዲሁ አድርጉላቸው ብሎ ክርስቶስ ለቤተክርስቲያን ያደረገላትን ቤተክርስቲያን ለክርስቶስ የምትሆንለትን
ልክ በባልና በሚስት ግንኙነት መካከል አድርጎ ገለጠው ማለት ነው። እንደውም ይሄንን ወረድ ብሎ ኤፌሶን መልእክቱ ምዕራፍ 5 ቁጥር 31 ላይ ሰው እናትና አባቱን ይተዋል ከሚስቱም ጋር ይተባበራል የሚለውን ጥቅስ ጠቅስና እኔ ይሄንን ቃል ለቤተክርስቲያንና ለክርስቶስ እተረጉመዋለሁ ብሎ ይናገራል ቅዱስ ጳውሎስ። ያ ማለት አንድ ሰው ጋብቻን ሲፈጽም እናቱን አባቱን ትቶ ከሚስቱ ጋር አንድ እንደሚሆን ክርስቶስ ከባህሪ አባቱ ጋር አንድ ነው። በክብር በመለኮት በባህሪ አንድ ነው። ነገር ግን በተለየ አካሉ ተለይቶ የኛን ስጋ ለብሶ ከኛ ጋራ ተዋህዶ እንደፈጸመ ወይም እንደፈጠረ ማጠየቃችን ነው ማለት ነው። ስለዚህ ሰርጉ ይሄ ነው። በክርስቶስ ማመንና በወንጌል አምኖ ከክርስቶስ ጋር ዘላለማዊ ውህደትን መፍጠር ተብሎ ሰርግ ይተረጎማል ማለት ነው። እና ይሄንን ሰርግ ሰዎች እንዲታደሙለት ማለትም በክርስቶስ ሰው መሆን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ መሆኑን አምነው ዘላለማዊ ውህደት ከሱ ጋር እንዲፈጥሩለት ብዙ ሰዎችን ወደ ሰርጉ እንዲጠሩ ሰዎችን ልኳል። እና እነኚህ የተላኩ አካላት የመጀመሪያዎቹ የተላኩት ነቢያት ናቸው። እና እነኚህ ነቢያት ወደ ቤተ እስራኤል ሲላኩ ቤተ እስራኤል በክርስቶስ ከማመን ወይም በክርስቶስ አምላክነቱን ከመቀበል ውጭ ሆነው ሌሎቹ ወደ ንግዳቸው፣ ሌሎቹ ወደ እርሻቸው፣ ሌላውም ወደ ወይኑ ቦታ መሄዳቸውን ያመለክታል። ከዚህ አልፎ ሌሎችን አገልጋዮችን ደግሞ የላካቸው ሐዋርያት ናቸው። እነኚህ ሐዋርያት ደግሞ ወደ ህዝቡ ሲላኩ ወይም ወደ አይሁድ ሲላኩ እነኚህ የተላኩባቸው ሰዎች ሐዋርያቱን ደብድበዋቸው ገለዋቸው ንጉሱን ራሱንም ደግሞ ሰድበው ላኩ ማለት ነው። ከዚህ አልፎ ደግሞ ሶስተኛ አገልጋዮችን ይልካል። እነኚህ አገልጋዮች ደግሞ መጀመሪያ ሰርጉ ሲታሰብ ወይም ሲደረግ ያልታሰቡ ሰዎችን ወደ መንደር በሙሉ ግቡና የማይመለከታቸው ሰዎች ቢሆን ክፉዎችንም ደጎችንም ወደዚያ ሰርግ ኑ ብሎ ላከ ማለት ነው። አሁን ደቀ መዛሙርቱንና ነቢያቱን ነው ባሮች እያለ የሚጠራቸው በምሳሌ። ለምንድነው ነቢያቱን ደቀ መዛሙርቱን ወይም ሐዋርያቱን ባሮች እያለ የሚጠራቸው ከተባለ ይሄ ባርነት ልክ እንደ ምድራዊ ስርዓት እንደምናየው በማስጨነቅ በመግረፍ በማሰቃየት የሚደረግ ባርነት አይደለም። ራስን ለእግዚአብሔር በማስገዛት ውስጥ ያለ ባርነት ነው። እንደውም ይህንን ቅዱስ ዮሐንስ አፈወርቅ የተባለ ቤተክርስቲያን ሊቅ ምንድነው ቢለው ነፃ የወጣ ሰው ማለት ራሱን ለክርስቶስ ያሰረ ሰው ነው ይላል። ስለዚህ በወንጌል አስተምሮ ወይም በመጽሐፍ ቅዱስ አካሄድ መሰረት አንድ ሰው ነፃ ወጥቻለሁ ወይም ነፃ ወጥቻለሁ ብሎ የሚያስብ ከሆነ ራሱን ከኃጢአት ያሰረ ሰው ነው ማለት ነው። ወይም ኃጢአት ለመስራት ራሱን ያሰረ ሰው ሆኖ ለክርስቶስ ባሪያ ሲሆን ለኃጢአት ነፃ የወጣ ሰው ይባላል። ከዚህ አንፃር ነቢያቱም ሐዋርያቱም ባሮች ተብለው ተጠቅሰዋል ማለት ነው። እና በዚህ ጊዜ ሰዎችን እንዲጠሩለት የላከው 3 ጊዜ ነው ንጉሱ። ያ ማለት ሰዎች ወደ ሰርጉ እንዲታደሙና በክርስቶስ እንዲያምኑ ወይም ዘላለማዊ ሰርግ እንዲፈጥሩ የፈለገው በምን ያህል ፍቅር እንደሆነ ማሳያ ይሆናል ማለት ነው። እና ወደ ሰዎቹ ሐዋርያቱን ሲልካቸው ወይም ነቢያቱን ሲልካቸው እነኚህ ነቢያትን አንቀበልም ብለው ሌላው ወደ እርሻው፣ ወደ ንግዱ፣ ወደ ወይኑ ደግሞ ይሄዳል ይለናል መጽሐፍ። ወደ ወይን እርሻ መሄድ፣ ወደ ንግድ መሄድ፣ ወደ እርሻ መሄድ ምን ማለት ነው የሚለውን ሊቃውንተ ቤተክርስቲያን ብዙ ፈተዋል። እና ነቢያቱ መጀመሪያ ሰርግ ተዘጋጅቷል፣ ክርስቶስ ሰው ሊሆን ነው፣ ወንጌል ልትመሰረት ነው፣ የወንጌል ብርሃን ሊበራ ነው እና በዚህ ብርሃን ልታምኑ ይገባቸዋል እያሉ ሰዎችን ሲጠሩ ሌሎቹ ወደ እርሻቸው ሄዱ የሚል አለ። እርሻ የሚለውን ሲፈታ አንድ ዲዲሞስ የሚባል አይነ ስውር የእስክንድርያ ቤተክርስቲያን ሊቅ በ4ኛው መቶ ክፍለ ዘመን የነበረ ሊቅ ነው። ይህንን ሲፈታ ምን ይላል? በአቤልና በቃይል ታሪክ ውስጥ ያለውን ትርጓሜ ያስቀምጣል። አቤልና ቃይል እንደሚታወቀው አቤል በጎች የሚጠብቅ ሰው ስለነበረ ሕዋሳቶቹን የሚጠብቅ ሰው ምሳሌ አድርጎ ይፈተዋል። ቃይን ደግሞ ምድርን የሚያርሳት ሰው ስለነበረ ምድራዊ ሐሳቦችን ብቻ የሚያስብ ሰው አድርጎ ለዚያ ምሳሌ አድርጎ ይፈተዋል ማለት ነው። እና ነቢያቱ ሲላኩ ወደ እርሻው የሄደ አለ ማለት ክርስቶስ ሰው ሊሆን ነው ወይም ክርስቶስ ሰው ሆኗል፣ በወንጌል እመኑ፣ ክርስቶስን አምላክ ነው፣ የእግዚአብሔር አብ የባህሪ ልጅ ነው ብላችሁ ተቀበሉ ሲባሉ ምድራዊ ነገሮችን ብቻ በማሰብ ከዚያ የወንጌል ሰርግ የወንጌል ድግስ ችላ ብለው የሚቀሩ ሰዎች ምሳሌ አድርጎ ይፈተዋል ማለት ነው። ከዚህ አልፎ ደግሞ ወደ ንግዱ የሄደም አለ ይላል። ንግድ የሚፈጠረው በሁለት ሰዎች መካከል ነው ወይም ከዚያም በላይ ሊሆን ይችላል። እና አጠቃላይ በንግድ ውስጥ የምንመለከተው ማህበራዊ ህይወትን ነው። ገንዘብ ይተላለፍበታል
እና ወደ ንግዱ ይሄዳል ማለት ንግዱን እያሰበ ገንዘቡን እያሰበ ማህበራዊ ህይወቱን ብቻ እያሰበ ክርስቶስን ከመቀበል ወንጌልን ከማመን የሚከለከል ሰው ምሳሌ ተደርጎ ይወሰዳል ማለት ነው። እንደምናስታውሰው በማቴዎስ ወንጌል ምዕራፍ 27 እና 28 ላይ ክርስቶስ ከሞት ከተነሳ በኋላ ከመነሳቱ በፊት አይሁድ ምን ብለው ነበረ? ለጲላጦስ ሄደው ጌታችንን ያ አሳች ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። ስለዚህ አሁንም ከሞት እንዳይነሳ ብለው መቃብሩ እንዲጠበቅ እዘዝ ብለው ተናግረውት ነበረ እና በዚህ ጊዜ ከ400 የማያንሱ ወታደሮችን በመቃብሩ ዙሪያ አስፍረው ሲጠብቁ አድረዋል እና ጌታችን በታላቅ ኃይልና ክብር እነኛ ጭፍሮች እያዩት ተነሳ ማለት ነው እና ይህንን እነኛ ሰዎች አይተው ሄደው ለአይሁድ የካህናት አለቆች ነግረዋቸዋል። በዚህ ጊዜ ያያችሁትን ሰው ያያችሁትን ተአምር ለማንም እንዳትናገሩ ለእናንተ ገንዘብ እንሰጣቸዋለን ብለዋቸው ያ ክርስቶስ ከሞት እንዳልተነሳ ይልቁንም ደቀ መዛሙርቱ መተውት እንደሰረቁት የውሸት ወሬ መናገር ጀመሩ። በአይኖቻቸው ያዩትን ሐቅና እውነት ማለት ነው። ይሄን ያነሳሁት ለምንድን ነው? ገንዘብ እንሰጣቸዋለን እንከፍላቸዋለን፣ ስለዚህ ይሄንን እውነት ካዱ ብለዋቸው ነው። ወንጌል ክርስቶስ ተወለደ፣ ተጠመቀ፣ ሞተ፣ ተቀበረ፣ ተነሳ የምትል ናት። ስለዚህ አሁን ለገንዘብ ብለው በአይናቸው እያዩት ያለውን ትንሣኤ ክርስቶስ ካዱ ማለት ነው። ስለዚህ ወንጌል እየተሰበከላቸው በወንጌል እመኑ እየተባሉ ወደዚያ ዘላለማዊ ድግስና ሰርግ እየተጠሩ ነገር ግን ገንዘብንና ምድራዊ ነገሮችን ብቻ እያሰቡ ክርስቶስን ከመቀበልና ከማመን የሚከለከሉ ሰዎች ምሳሌ ሆነው ተደርገው ተቆጥረዋል ማለት ነው። በአማርኛው ማናገኘው በግዕዝ ውስጥ ግን ሌላውም ወደ ወይን እርሻው ሄደ የሚል ደግሞ እናገኛለን። ወይን በቤተክርስቲያን የክርስቶስ ደም ይታወቅበታል ወይም ይታሰብበታል። ክርስቶስ በማቴዎስ ወንጌል ምዕራፍ 26 ላይ ስጋውን በህብስት ደሙን በወይን አድርጎ ሰጥቷቸዋል እና ወይንን የክርስቶስ ደም አድርገን ነው የምንቆጥረው እና ወደ ወይን እርሻው ይሄዳል ማለት ክርስቶስ ራሱ የህይወት ወይን ነው፣ የህይወት እርካታ ነው፣ የህይወት መና ነው እየተባለ የተሰበከለት ሌላ ወይን ፍለጋ፣ ሌላ መብል ፍለጋ፣ ሌላ መጠጥ ፍለጋ የሚሄድ ሰውን ይመስላል ማለት ነው በሌላ አማርኛ እና በዚህ መንገድ የዘላለማዊን ድግስ ችላ ብለው ሰዎች አለፉ ማለት ነው። አስከትሎ ሐዋርያትን ላከና ጌታችን ሰርጌ ተዘጋጅቷል፣ ፍሪዳዎቼ ታርደዋል፣ ኮርማዎችን አዘጋጅቻለሁ፣ ወደ ሰርጉ ኑ ብላችሁ ሌሎችን ደግሞ ላኩ ሲል የተላከባቸው ሰዎች እነኚህን የተላኩ ሰዎችን ወይም አገልጋዮችን ደብድበዋቸው ደግሞ የቀረውን ደግሞ ገለው ራሱ ንጉሱንም ደግሞ ስራ ፈት ብለው መልእክት ልከውበት ተዉ ማለት ነው እና በዚህ ጊዜ ንጉሱ ተቆጣና ከተማቸውን አቃጠለ፣ ቦታቸውንም አጠፋባቸው፣ ሰዎቹንም አጠፋቸው ይላል ማለት ነው። ከዚያ 3ኛ ጊዜ አገልጋዮቹን ልኮ የማይመለከታቸውን ሰዎች መጀመሪያ ለሰርጉ ታድመው ሊጠሩ ያልታሰቡ ሰዎችን ወደ መንደሮች፣ ወደ አደባባዮች፣ ወደ ህዝብ መሰብሰቢያዎች ሄዳችሁ ሰዎችን ጥሩልኝ ወደ ሰርጉ እንዲመጡ ብሎ ላከ ማለት ነው። ይሄ የሚያመለክተው 3ኛ የተላከባቸው ሰዎች መጀመሪያ የማያምኑ ነበሩ፣ ከአይሁድ ወገን ያልነበሩ አህዛብ፣ ጣዖት የሚያመልኩ ክርስቶስን የማያውቁ የነበሩ ሰዎች ናቸው እና ከዚህ ውስጥ የምንመለከተው ምንድን ነው? በአይሁድ እምቢተኝነት ምክንያት ለአይሁድ ታስቦ የነበረ ክብርና በረከት፣ ፍቅርና ጸጋ፣ ልጅነት ሁሉ ወደ አህዛብ ተላለፈ ማለት ነው። እንደውም ባላወቁት መጠን ለማይረባ አእምሮ አሳልፎ ሰጣቸው የተባለው ለዚህ ነው የሚተረጎመው። ጌታችን አምላካችን ኢየሱስ ክርስቶስ በዘላለማዊ ክብር አክብሮ በልጅነት ጸጋ አክብሮ የዘላለማዊት መንግስቱ ዜጋ ሊያደርጋቸው አይሁድን ጠርቷቸው ነበር በተደጋጋሚ ከአዳም ዘመን ጀምሮ። አዳም ከገነት ከተባረረ በኋላ በአቤል በቃይል ከዚያም በኋላ በተነሱ በአበው ከዚያም በነቢያትና በሐዋርያት አይሁድ ወደ ክርስቶስ እንዲመጡ በክርስቶስ ወደ ማመን እንዲመጡ እና ከዚያ ዘላለማዊ ሰርግና ድግስ እንዲካፈሉ ጠርቷቸው ነበር እና አይሁድ ይህን ባለመቀበላቸው ምክንያት ወደ አህዛብ ፈቀቅ እንዲሉና ያላመኑ የነበሩ ሰዎችን ወደ ሰርጉ እንዲመጡ ወይም በክርስቶስ እንዲያምኑ እንዲጠሯቸው ላከ ማለት ነው። በዚህ ጊዜ የሰርጉን ቤት ተቀማጮች ሞሉት እንደተባለው ወንጌል ወይም መንግስተ ሰማያት በማያምኑ ሰዎች ማመን፣ የማያምኑ ሰዎች መንግስተ ሰማያት ገቡ ማለት ሳይሆን መጀመሪያ አላመኑ የነበሩ ሰዎች በክርስቶስ አምነው የዘላለማዊት የእግዚአብሔር መንግስት ተካፋዮች እንደሆኑ ያመለክታል። ከዚህ ውስጥ እኛ የምንወስደው ምንድን ነው? እንደሚታወቀው ለኛ
ሰርግ የሚባለው በክርስቶስ ማመናችን አለም አምነንማ መተናል። አምነን የእግዚአብሔር ልጆች ተብለናል። ነገር ግን ሌላ ጥሪ ደግሞ አለ። ሌላ የንስሐ ጥሪ፣ የቅዱስ ቁርባን ጥሪ ደግሞ በቅድስት ቤተክርስቲያን በሊቃውንት፣ በመምህራን፣ በዲያቆናት፣ በካህናት ይጠራል። እኛን ወደዚህ የዘላለም ሰርግ አባል ለማድረግ እና ብዙዎቻችን ስራ ቢዚ እያደረገን ወይም ደግሞ በሌላ መንገድ ሳናስበው ክርስቶስን ችላ ብለነው ያለፍን ሰዎች አለን እና የሚያመለክተው ይሄንን ነው። በቤት ውስጥ ኖረን ክርስቶስን እናውቀዋለን እያልን ስለ ስሙ እያወራን እየዘመርን ወንጌል ሲሰበክ እየሰማን ነገር ግን ከስጋው ደሙና ከንስሐ ጥሪ ፈቅ ስንል ያ እኛ ችላ ያልነውና እኛ ያልተቀበልነውን ወይም እኛ ያልተጠቀምንበትን ያንን ዘላለማዊ ጸጋ ሌሎች ሰዎች አምነውበት ተጠቅመውበት በዚያ ጸጋ ሲያጌጡ እንመለከታለን። እኛ 30፣ 20፣ 40 ዓመት በቅድስት ቤተክርስቲያን ስንኖር አንድ ቀን በቁርባን አንድ ቀን በንስሐ ስንመላለስ ትናንትና ያመኑ አሕዛብ በንስሐ ተመልሰው ከስጋው ደሙ ሲካፈሉ እናያለን። ይሄ ምን ያህል ለአሕዛብ ተስፋ ለኛ ደግሞ ዘለፋ እንደሆነ ማሳያ ነው። ስለዚህ ዘላለማዊውን ሰርግ ለመሳተፍ ጥሪውን ችላ ማለት የለብንም። የሚገርመው ይሄ ታሪክ የተገለጠው የዛሬ 2000 ዓመት ነው። አሁንም ግን ቅድስት ቤተክርስቲያን ይህንን ምሳሌ እያደረገች ይህንን ወንጌል ትናገራለች። ለምንድን ነው ከተባለ ይሄ ሰርግ ዘላለማዊ ስለሆነ ዘላቂ ስለሆነ ጥሪውም ዘላቂ ነው። ጠሪዎቹ ሊለያዩ ይችላሉ እንጂ ሰርጉና ጥሪው ግን አንድ ነው። አሁንም ወደዚያ ሰርግ ወደ ክርስቶስ ኑ እየተባለ ቤተክርስቲያን ጥሪ ታስተላልፋለች እና ያንን ችላ እያሉ ማለፍ የእኛን ክብር ለእኛ የተባለ ልጅነት ለእኛ የተባለውን በረከትና ጸጋ ወደ ሌሎች እንዲሄድ ማድረግ ሊሆን ይችላል ማለት ነው። አይሁድ ያደረጉት ምንድን ነው? ለምሳሌ በቤተልሔም ግርግም ውስጥ ቅዱስ ዮሐንስ አፈወርቅ እንደሚለው ማለት ነው ወርቅ በጨርቅ ተጠቅልሎ ተገኘ፣ አሕዛብ ወርቁን አይሁድ ግን ጨርቁን ይዘውት ሄዱ ይላል። ያ ማለት አይሁድ ክርስቶስ ከነሱ ወገን ከነሱ ዘር ከነሱ ነገር እንደተወለደ እያወቁ እንኳን የእግዚአብሔር ልጅ ነው ብሎ ለመቀበል ስላልቻሉ ጨርቅ ይዘው እንደሄዱ ሰዎች ተመሰሉ። አሕዛብ ግን ከሩቅ አገር ለምሳሌ ሰብአ ሰገል የማያምኑ የነበሩ ሰዎች ናቸው። አውቀውት የተወለደው የአይሁድ ንጉሥ ወዴት ነው እያሉ ወርቅ ዕጣን ከርቤ ገብረውታል ከሩቅ አገር መጥተው። አንዳንድ ጊዜ እንደው ምን ይባላል ከሞኝ ደጃፍ መፍር ይቆረጣል የሚባል ተረት አለ። በቅድስት ቤተክርስቲያን ውስጥ እየተመላለስን ነገር ግን ክርስቶስን የማናውቀው ብዙ ሰዎች አለን። አሕዛብ ግን ትናንትና አምነው በክርስቶስ ወንጌል አምነው ተጠምቀው በንስሐ እየታጠቡ ከስጋውና ከደሙ እየቆረቡ እየተቀበሉ የእግዚአብሔር ዘላለም የመንግስት ዜጎች ሲሆኑ ይታያል። ደግሞ ለክፋቱ እኛ የጣልነውን እኛ ችላ ያልነውን ጸጋ ሌሎች ሰዎች አነስተው ሲያጌጡበትና ሲከብሩበት እኛ ቆመን የማየት እድሉ ደግሞ ይሰጠናል። በጣም የሚገርመው ነገር እሱ ነው። አሕዛብ በስጋው ደሙ ከብረው የእግዚአብሔር ልጆች ሲባሉ እኛ በቅድስት ቤተክርስቲያን ውስጥ ቁጭ ብለን ምንም ሳናገኝ ከበረከት ሳንሳተፍ እነኛ ሰዎች ከብረው እንድናይ ያደርገናል። አንዱ ቅጣት ይሄ ስለሆነ ማለት ነው። በጣም ጥሩ። አሕዛብን ወደ ሰርጉ ጥሩ ብሎ ጌታችን ሐዋርያቱን ልኳቸዋል እና ስትሄዱ ወደ መንደሮች፣ ወደ አደባባዮች፣ ወደ ሰፈሮች በሙሉ ግቡና ደጎችንም ክፉዎችንም መልካሞችንም መልካም ያልሆኑ ሰዎችንም ጥሩ ብሎ በጥሪው ላይ አድሎ የሌለበት ጥሪ እንዲያካሂዱ ልኳቸዋል። እና በቅድስት ቤተክርስቲያን ውስጥ ሰዎች ወንጌል እንዲያምኑ ወደና አከሌ ብቻ ሂዱ እና አከሌ ግን እንዳይመጡ የሚባል ጥሪ የለም። ሁሉም ወደ እግዚአብሔር መንግስት እንዲመጣ በቅድስት ቤተክርስቲያን በኩል ጥሪ ይተላለፋል። ይሄንን ጥሪ ተቀብሎ የመጣ ሰው የእግዚአብሔር መንግስት አባል ይሆናል። በዚህ ጥሪ የማይሳተፍ አካል ደግሞ ከዚያ ከዘላለም የእግዚአብሔር መንግስት ወጥቶ ለቅሶ፣ ጥርስ ማፋጨት፣ መከራ፣ ረቂቅ ስቃይ ወዳለበት ወደ ገሃነም ይጣላል ማለት ነው። እና የቅድስት ቤተክርስቲያን ጥሪ ዕለት ዕለት የሚደረግ ነው። ዕለት ዕለት የሚፈጠር ነው። ዕለት ዕለት የሚደረግ የሚዘጋጅ የሚሰረግ የሚደገስ ድግስ አላት ቤተክርስቲያን ማለት ነው። ሐዋርያቱ ወይም አገልጋዮቹ ወደ ወንጌል ሰዎችን ሲጠሩ ወይም ወደዚያ ሰርግ ሰዎችን ሲጠሩ በጥሪ ውስጥ አድሎ የለበትም ብለናል። ያ ማለት ክፉዎችም ደጎችም ሊመጡ ይችላሉ። ከመጡ በኋላ ግን ሲመጡ ለብሰው የሚመጡት ልብስ ግን በጉዳዩ ላይ ትልቅ ጥያቄ ሊፈጥር ይችላል። እንደሚታወቀው አንድ ሰው ሰርግ ሲጠራ በሰርጉ ውስጥ ወይም በሰርጉ ለመሳተፍ ለሰርግ ልብስ ለብሶ ሊመጣ ግዴታው ነው እና በሰርጉ ውስጥ የሚመጡ ሰዎች አድሎ ባይኖርባቸውም እነከሌ ይምጡ እነከሌ ይምጡ ባይባሉም እንኳን ሰርጉን ግን ለመታደም ሲመጡ የሰርግ ልብስ ለብሰው መምጣት ደግሞ ነበረባቸው
እና በዚያ በድግሱ መካከል የሰርግ ልብስ ያለበሰ አንድ ሰው ተገኘ ይለናል ማለት ነው። እና ይሄ የሰርግ ልብስ ያለበሰ ሰው ማን ነው? ለምንድን ነው ያለበሰው? ድሃ ከሆነስ የሚል ብዙ ጥያቄ ሊጠየቅ ይችላል። በእስራኤላውያን ባህል መሰረት አንድ ድግስ የሚያዘጋጅ አካል ድግስ ለሚያዘጋጅላቸው ሰዎች ወይም ለሚጠራቸው ሰዎች 50 ሰውን ቢጠራ 20 ሰውን ቢጠራ 1000 ሰውን ቢጠራ ለሚጠራቸው ሰዎች በቁጥራቸው ልክ መጎናጸፊያ የማሰፋት ግዴታ አለበት ይላል። እና ልክ በደጅ ይቀመጥና ሰዎች ያንን እያነሱ እየለበሱ ወደ ሰርጉ ይገባሉ፣ ይታደማሉ ማለት ነው። እና ይሄ ሰው ሰርጉን አምኖ ወደ ሰርግ ቤቱ መጥቷል። ያ ማለት በክርስቶስ አምኖ ወደ ቅድስት ቤተክርስቲያን የሚመጣና ወደ ወንጌል አገልግሎት የሚመጣ ሰውን ይመስላል ማለት ነው። ነገር ግን ሰርግ ቤት ከገባ በኋላ ግን ሲታይ ደግሞ የሰርግ ልብስ አልለበሰም። ያንን የሰርግ ልብስ ምንድን ነው የሚለውን ብዙ ሊቃውንት ብዙ ብለውበታል። ከዚህ መካከል የመጀመሪያው አንድ የቤተክርስቲያን ሊቅ ምንድነው የሚለው? ሰርጉ ወይ ሰርግ ልብስ የተባለው ፍቅር ነው ይላል። በሰርግ ቤት ውስጥ ለምሳሌ የሚደረገው የፍቅር ተግባር ነው። ለምሳሌ አንድ ሴት ባሏን እወደዋለሁ አከብረዋለሁ ብላ ቤተሰቧን፣ ሀብቷን፣ ንብረቷን፣ ቤቷን በሙሉ ጥላ ወደ ባሏ ትመጣለች። ይሄ የሚከፈለው ለፍቅር የሚከፈል ዋጋ ነው ማለት ነው። እና አንድ ሰው ፍቅር ሳይኖረው ለወንድሞቹ ፍቅር ሳያሳይ በሰርግ ቤት ውስጥ ወይም ለምሳሌ በሌላ መንገድ የምንመለከተው አንድ አካል ሙሽሮቹን ባይወዳቸው ወይም ባያከብራቸው ወይም ባያፈቅራቸው በዚያ ሰርግ ውስጥ ሊታደም አይችልም። ልክ እንደዚህ ሁሉ ይሄ ሰርግ ክርስቶስ ከኛ ጋር የተዋሃደበት የፍቅር ግብዣ ስለሆነ ክርስቶስን የማያምን ወይም ለወንድሞቹ ፍቅር የሌለው ሰው በዚህ ሰርግ ውስጥ መታደም አይችልም የሚል የፍቅር ልብስ ነው ብሎ ይፈታል ማለት ነው። ከዛ ባሻገር ግን ቅዱስ ጎርጎርዮስ ዘእንዝናዙ የሚባል የቤተክርስቲያን ሊቅ ምን ብሎ ይፈታል? የሰርግ ልብስ የለበሰውና ያለበሰው ሰው የሚለየው ምግባር ትሩፋት የማይሰራ ሰውን ይመስላል ብሎ ይፈታል ማለት ነው። ያ ማለት በቅድስት ቤተክርስቲያን ውስጥ በወንጌል አምነው ከመጡ በኋላ ክርስቶስን እናምነዋለን ብሎ ከተቀበሉ በኋላ በቅድስት ቤተክርስቲያን ውስጥ ወይም በዚያ በሰርግ ቤት ውስጥ ምግባር ትሩፋት የማይሰሩ ሰዎች የሰርግ ልብስ ያለበሱ ሰዎች ይመስላሉ ተብሎ ይፈታል ማለት ነው። በማቴዎስ ወንጌል ምዕራፍ 7 ቁጥር 26 ላይ ጌታችን አንድ ምሳሌ ተናግሯል። ጌታ ሆይ የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ አይደለም አለ። ጌታ ሆይ በስምህ አጋንንትን አውጥተን አልነበረምን ይሉኛል፣ እኔ ግን አላውቃችሁም እላቸዋለሁ። ጌታ ሆይ በስምህ ታምራት አድርገን አልነበረምን ይሉኛል፣ እኔ ግን አላውቃችሁም እላቸዋለሁ። ጌታ ሆይ በስምህ ወንጌል ሰብከን አልነበረምን ይሉኛል፣ እኔ ግን አላውቃችሁም እላቸዋለሁ ይላል። እነኚህ ሰዎች በክርስቶስ ያመኑ ሰዎች ናቸው። ነገር ግን ምግባር ትሩፋት ያልነበራቸው ሰዎች ስለሆኑ ጌታችን አላውቃቸውም ብሎ ከዘላለም ቤተ መንግስቱ ያባራቸዋል፣ የሚያወጣቸዋል ማለት ነው። ስለዚህ ወደ ሰርግ ቤት መምጣትና የሰርግ ልብስ መልበስ አብረው መሄድ የሚችሉና የሚገባቸው ጉዳዮች ናቸው። አንድ ሰው በቅድስት ቤተክርስቲያን ውስጥ እየኖረ ክርስቲያን ተብሎ የእግዚአብሔር ልጅ ተብሎ ነገር ግን ከንስሐ ከምግባር ከትሩፋት ከጾምና ከጸሎት ከስግደት ከቅዱስ ቁርባን ከምስጢራት ተሳትፎ ውጭ የሚሆን ከሆነ የሰርግ ልብስ አልለበሰም ተብሎ ከዚያ የሰርግ ቤት ውስጥ ከገባ በኋላ መውጣት ሊመጣ ይችላል ማለት ነው። ሌላው የቤተክርስቲያን ሊቅ ንስሐ ነው የሰርግ ልብስ የተባለው ብሎ ይፈታል። አንድ ሰው ኃጢአት በሚሰራበት ጊዜ በእግዚአብሔር ፊት በቅዱሳን ፊት በቅድስት ቤተክርስቲያን ህብረት ፊት እርቃነ ስጋውን እንደቆመ ሰው ይቆጠራል እና ንስሐ ሲገባ ኃጢአቱ ይሸፍንለታል። ንጹህ ጻዕዳ ልብስ ይለብስና በእግዚአብሔር ፊት የከበረ ማንነት ያገኛል። ስለዚህ የሰርግ ልብስ የሚባለው ንስሐ ነው ተብሎ ይፈታል ማለት ነው። ስለዚህ አንድ ሰው በክርስቶስ ካመነ በኋላ የሰርግ ልብስ አልለበሰም ማለት ምግባር ትሩፋት የለውም፣ ንስሐ የለውም፣ ፍቅር የለውም፣ ከነኚህ ውጭ ከሆነ ከእግዚአብሔር መንግስት ይወጣል የሚል ትምህርት ይሰጠናል ማለት ነው። እና እስራኤላውያን በመጀመሪያው ትምህርት ማለት ነው ክርስቶስን ሳያምኑ ቀርተው በክርስቶስ ሳያምኑ ወንጌልን ሳይቀበሉ ቀርተው ለነሱ የተባለው ክብርና ዋጋ በረከትና ልጅነት ለአሕዛብ ተላልፋ ትሰጣለች። ዛሬም እንዲሁ ነው። ለኛ ተብሎ የተሰራ ንስሐ፣ ለኛ ተብሎ የተመሰረተ ቅዱስ ቁርባን እኛ ያንን ባለማክበራችንና ባለመቀበላችን ምክንያት ለሌሎች አሕዛብ እየተሰጠ እነሱ እየከበሩበት እኛ ደግሞ እየወደቅንበት እንኖራለን። ከዚህ ፈጣሪ ይሰውረን። ወስብሐት ለእግዚአብሔር።